የአንድ የፖለቲካ ድርጅት ውድቀት የሚጀምረው መቼ ነው? ህዝብን መካድ ሲጀምር ወይንስ ለስልጣን ሲል ሀገርና ህዝቡን እንደመያዣ ወይም ሆስቴጅ ማድረግ ሲጀምር? ታሪክ እንደሚያስተምረን የህዝብ እምቢተኝነትን በብረት ለመጨፍለቅ የሚሞክሩ ቡድኖች መጨረሻቸው አንድ ብቻ ነው፣ ከስልጣን ማማ መውረድና ወደ ተራ ሽፍትነት መመለስ። ዛሬ የምንመለከተው ለ27 ዓመታት ኢትዮጵያን በብረት አገዛዝ መርቶ የነበረውና አሁን በፖለቲካ ያገላለጽ በሞት ሂደት ላይ ወይም ስሎው ዴዝ ውስጥ የሚገኘውን የህወሓትን ታሪክ ኪሳራና ውድቀት ነው። የህወሓት የክህደት መስመር የጀመረው መቀሌ ወይም ደግሞ በአዲስ አበባ የሚመስለው ሰው እርሱ በፍጹም ተሳስቷል። የህወሓት ክህደት ጅማሮ በበረሃው የትግል ዘመን ላይ ይወስደናል። በ1967 ዓ.ም የተመሰረተው ህወሓት የመጀመሪያውን ማኒፌስቶ ሲያወጣ የትግራይ ሪፐብሊክን የመመስረት ዓላማ ነበረው። በኤርትራ አማጽያን ርዕዮተ ዓለማዊ ተጽዕኖ ስር በመውደቅም የኢትዮጵያን መንግስት እንደ ወራሪ ኃይል ፈርጆት ነበር። ሻዕቢያ ለህወሓት ወታደራዊ ስልጠናና የታጠቁ መሳሪያዎችን ሲያቀርብ፣ ህወሓት በምላሹ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጡ ስምምነቶችን ፈጸመ። የዚህም ማሳያ የህወሓት መስራችና የመጀመሪያው ወታደራዊ አዛዥ የነበሩት ዶክተር አረጋይ በርሄ A Political History of the TPLF በሚለው መጽሐፋቸው ህወሓት በበረሃው ዘመን ለመቋቋም ሲል የኤርትራ የመገንጠል ዓላማን ያለ ቅድመ ሁኔታ ለመደገፍ መስማማቱን ያብራራሉ። የህወሓት ቡድን የሀገራችንን ሰሜናዊ የባህር በር ለመቁረጥ ከሚሰሩ የውጭ ኃይሎች ጋር በይፋ ተሰልፏል። ህወሓት የኤርትራን መገንጠል ያለምንም ቅድመ ሁኔታ በመደገፍም ኢትዮጵያ ታሪካዊ የወደብ ባለቤትነቷንና የባህር በር መብቷን እንድታጣ አድርጓል። በታሪክ ታይቶ በማይታወቅ መልኩ ህወሓት የኢትዮጵያን ጊዜያዊ መንግስት ሲመራ የራሷን ሀገር ባህር በር የሚያሳጣውን የኤርትራ ነጻነት ሪፍረንደምን በዋና አስተባባሪነት ፈጽሟል። የብሔራዊ ጥቅምን ሸቀጥ የማድረግ ሱስ የተጠናወተው ህወሓት ታዲያ በዚህ ክህደቱ ብቻ የሚመለስ ሳይሆን ዛሬም ድረስ የኢትዮጵያን ዋጋ እያስከፈለ ቀጥሏል። ከውጭ ኃይሎች ጋር የፈጠረው ጥምረት ደግሞ ለዚህ መለያው ነው። ዛሬ ላይ ጽምዶ ብሎ ግብጽ፣ ሱዳንና ኤርትራን ያጃመለበት የጥፋት ተግባር ከጥንት ስሪቱ እንደመነጨ የትግል ዘመኑን ማየት ብቻ ይበቃል። በትግል ዘመኑ ህወሓት የሱዳን መንግስትን እንደ ዋና ደጋፊ ወይም ሬር ቤዝና መውጫ መንገድ ይጠቀም ነበር። ለዚህ ውለታ ምላሽ ከህወሓት ወደ ስልጣን ከወጣ በኋላ በምዕራብ ኢትዮጵያ የሚገኙ ለም መሬቶችን ለሱዳን አሳልፎ ለመስጠት ሚስጥራዊ የድንበር ስምምነቶችን አድርጓል። ይህ የተለመደ ተግባሩ ለራሱ ከተመቸው ህወሓት የግዛት አንድነትና የሀገር ሉዓላዊነትን የመሸጥ አባዜው የት ጫፍ እንደረገጠ አመላካች ነው። የህወሓት በሀገርና ህዝብ ላይ የመነገድ ስነ ልቦና ዛሬም የትግራይን ማህበረሰብና ኢትዮጵያውያንን ዋጋ በማስከፈል ላይ ነው። ትናንት ዛሬም የሚል ጥያቄ ለሚሰነዝር ብልህ ሰው መልሱ ይህ ነው። በ1970ዎቹ አጋማሽ የነበረው የረሃብ ወቅት ህወሓት ከዓለም አቀፍ ግብረሰናይ ድርጅቶች ለተራበው ህዝብ የመጣውን የእህል እርዳታና ገንዘብ ወደ ሱዳን በመውሰድ ለጦር መሳሪያ ግዢ መዋሉ በበርካታ የድርጅቱ የቀድሞ አመራሮች በይፋ ተጋልጧል። ዶክተር አረጋይ በርሄ ይህን ሲገልጹት ህወሓት ከተመሰረተበት ጊዜ ጀምሮ ዓላማው የኢትዮጵያን አንድነት መገንባት ሳይሆን ብሔርን ከብሔር ማጋጨትና የራሱን የበላይነት ማረጋገጥ ነበር ይላል። ድርጅቱ ለትግራይ ህዝብ የመጣውን እርዳታ ለጦር መሳሪያ መግዣ በመጠቀም ታሪካዊ ክህደት ፈጽሟል ይላል። የካቲት መጨረሻ 2010 ዓ.ም በጋዜጠኛ ማርቲን ፕላውት የተሰራጨው የቢቢሲ የምርመራ ዘገባ የህወሓት የቀድሞ ገንዘብ ያዥ የነበሩትን አቶ ገብረ መድህን አርያን የምስክርነት ቃል ያካተተ ነው። በከፍተኛ የህወሓት አመራሮች ታዘው የአረብ ነጋዴ በመምሰል ከምዕራባውያን ረድኤት ድርጅቶች ገንዘብ ይቀበሉ እንደነበር አብራርተዋል። እህሉን ከሸጡ በኋላ የምዕራብ እርዳታ ሰራተኞችን ለማታለል የእህል ጆንያዎችን ከስር ባሸዋ ሞልተው ከላይ ጥቂት እህል ያደርጉም ነበር። ሌላው በትግራይ ረድኤት ማህበር በኩል የተሰበሰበው ገንዘብን በቀጥታ ወደ ስዊዘርላንድና አውሮፓ ባንኮች በመላክ ለጦር መሳሪያ መግዣና ለህወሓት የድርጅት ድጋፍ ይውል እንደነበር በዝርዝር አስረድተዋል። ሲአይኤ በ1985 እንደ አውሮፓውያኑ አቆጣጠር ይፋ የሆነው ጥናትም በግልጽ እንደሚያስረዳው አመፀኛ ድርጅቶች ከዓለም አቀፍ እርዳታ የሚያገኙትን ገንዘብ ለወታደራዊ ዓላማዎች እንደሚያውሉት እርግጠኛ መሆን ይቻላል ብሎ ቃል በቃል ገልጾታል። የህወሓት የገቢ ምንጭ የዜጎች ረሃብና ቸነፈር እንደነበርም አስቀምጧል። የቡድን በሀገርና በዜጎች ላይ ያሳደረውን ጠላትነት የበለጠ ግልጽ ያደረገው ደግሞ ከኢትዮጵያ ታሪካዊ ጠላት ጋር ጥምረቱን ከበረሃ ጀምሮ እስካሁን ድረስ እንዲዘልቅ ማድረጉ ነው። ህወሓት በበረሃ ያለ ከካይሮ የገንዘብና የዲፕሎማሲ ድጋፍ ያገኝ እንደነበር የሚታወቅ ሲሆን አሁንም ይህን ለማጠናከር ደፋ ቀናው በርትቷል።
ይህ ስግብግብ ቡድን በስልጣን ዘመኑም ቢሆን የዘረፋና የሀገር ክህደት መልኩን ሳይቀይር ቀጥሏል። ይልቁንም የያዘውን መንግስታዊ ስልጣን በመጠቀም ህዝቡን ለከፋ በደል አጋልጦት ቆይቷል። ከስልጣን መባረር በኋላም የህወሓት ክህደትን ጥቂት እንመልከተው ብንል እንኳን ህልቆ መሳፍርት ሆኖ እናገኘዋለን። ዓመቱ 2010 ዓ.ም ነበር። በኢትዮጵያ ለዘመናት ታይቶ የማይታወቅ ህዝባዊ ማዕበል ተቀሰቀሰ። ለ3 አስርት ዓመታት ሀገሪቱን በብረት አገዛዝ ሲመራ የነበረው ህወሓት የበላይነት የሚመራው መንግስት መሬቱ ከእግሩ ስር ተንሸራተተበት። ህዝባዊ ተቃውሞውን በኃይል ለማፈን ያደረገው ሙከራም ከንቱ ሆነ። መጋቢት 2010 ዓ.ም ኢህአዴግ ዶክተር አብይ አህመድን ሊቀመንበር አድርጎ መረጠ። መደመር የተሰኘው ሀገራዊ የለውጥና የእርቅ ፍልስፍናም ተበሰረ። ነገር ግን ህወሓት ይህንን ታሪካዊ የእርቅና የለውጥ ጥሪ ለመቀበል ፈጽሞ ፈቃደኛ አልነበር። ለ27 ዓመታት የገነባውን የስልጣን የበላይነት በህዝባዊ እምቢተኝነት ሲናድ አዲስ የፖለቲካ ባህል ከመገንባት ይልቅ ወደ ኋላ የመመለስ የመነጠልና የጥፋት መንገድን መረጠ። ህዳር 2012 ዓ.ም የብልጽግና ፓርቲ ሲመሰረት ህወሓት አብሮ ለመስራት የቀረበለትን ታሪካዊ እድል ዘግቶ ወደ መቀሌ ሸሽቶ የጦርነት ነጋሪት መጎሰም ጀመረ። ጥቅምት 24 2013 ዓ.ም ህወሓት ሀገርን ለዘመናት ሲጠብቅ በነበረው የሰሜን እዝ የመከላከያ ሰራዊት ላይ የተቀናጀ ድንገተኛ ጥቃትንም ፈጸመ። የህወሓት ከፍተኛ አመራር የነበሩት ስብሃት ነጋና ሴኮ ቱሬ ጌታቸው በኋላ ላይ እንዳመኑት መብረቃዊ ጥቃት ወይም ፕሪኢምፒቲቭ ስትራይክ ፈጽመዋል። ጥቅምት 30 2013 ዓ.ም በወልቃይት ማይካድራ ከተማ በህወሓት ንጹሃን በአሰቃቂ ሁኔታ እንዲጨፈጨፉ ሆነዋል። ይህን አሰቃቂ ጭፍጨፋ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር OHCHR እና የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ በጋራ ያካሄዱት የምርመራ ጥናትም ይህን አረጋግጧል። ከፌዴራል መንግስት ከህግ ማስከበር ዘመቻ በኋላ ያልተገደበ ሰብአዊ የተኩስ አቁም ታወጀ። ነገር ግን ህወሓት ሰኔ 18 2014 ዓ.ም የዓለም የምግብ ፕሮግራም 570,000 ሊትር ነዳጅ የያዙ 12 ቦቴዎችን በመዝረፍና በማገት እንደገና ግጭትን ለኮሰ። በመጨረሻም በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ለህወሓት የመጨረሻውን የህይወት መስመር ዘረጋለት። ነገር ግን ህወሓት ከሰላም ጋር መራመድ አልቻለም። በዚህም 2017 ዓ.ም በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ ሙሉ በሙሉ ተሰረዘ። ነሐሴ 2017 ዓ.ም ታሪካዊ የባንዳነት ተግባሩን በሚያሳይ መልኩ ከኤርትራ አገዛዝ ጋር ጽምዶ በተሰኘ ስም በይፋ የፖለቲካና የወታደራዊ ጥምረትንም መሰረተ። በ2018 ዓ.ም የህወሓት ውድቀት ወደ ፍጹም ሽፍትነት ተሸጋገረ። የትግራይ ጊዜ አስተዳደርን አፍርሶ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በህገ ወጥ መንገድ መረጠ። ህወሓት ዛሬ ለትግራይ ህዝብ መብት፣ ልማት ወይም ዲሞክራሲ የሚታገል የፖለቲካ ፓርቲ አይደለም። በህግ የተሰረዘ፣ በውስጥ ሽኩቻ የተበታተነ፣ የፕሪቶሪያን የሰላም ስምምነት ያፈረሰና ከውጭ ኃይሎች ጋር ያበረ ተራ የሽፍታ ስብስብ ሆኗል። የወደፊቷ ኢትዮጵያና የትግራይ ህዝብ ወደፊት የሚጓዙት ይህንን የከሰረና የታሪክ አቧራ የሸፈነውን ስብስብ ወደ ኋላ ትተው ነው። የትኛውም የወንብድና ጉዞ ሀገራችን የጀመረችውን በመደመር እሳቤ የሚመራ የእድገት ጉዞ የማደናቀፍ አቅም የለውም።